ሰይፍህን መልስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሚያዝያ 17 ቀን ከ12ቱ ሐዋርያት አንዱ የጌታ ወንድም የሚባለው ያዕቆብ ዕረፍቱ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሰይፍህን መልስ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን የተናገረው ነው። እንግዲህ ይሁዳ የአይሁድን ጭፍራ ሰብስቦ ጎመድ ዱላ ይዘው እንዲመጡ አደረገና ከመሰራቂ መጻእክሙ ተሐዙኒ በመጥባይት ሌባ እንደምትይዙ ሰይፍና ጎራዴ ይዛችሁ ዱላ ይዛችሁ ጎመድ ይዛችሁ ትመጣላችሁን ብሎ ሲናገር፣ እነሱም ደግሞ ዘለው ሊይዙት ሲሉ ቅዱስ ጴጥሮስ ከጎኑ ያለውን ሰይፍ ከሰገባው አወጣና ማልኮስ የተባለውን ጆሮን ቆርጦ ሲጥለው ጌታችን ምን አለ? ሰይፍህን መልስ። ዛሬም በቤተ ክርስቲያን ላይ የተመዘዘ በኢትዮጵያ ላይ የተመዘዘ በማንነት ላይ የተመዘዘ ሰይፍ እንዲመለስ እግዚአብሔር አምላካችን ሁሉንም ሰይፍ ይመልስልን። ሰይፍህን መልስ አለው። የማልኮስን ጆሮ መልሶ ቀጠለለት። ሰይፉንም ወደ አፎቱ ወደ ሰገባው መለሰ። ቅዱስ ገብርኤል ጌታ በተሰቀለ ጊዜ እንደዚሁ እነሆ ሰይፉን መዞ አይሁድን ሊያጠፋ ሲል እነሆ በምሕረቴ ያደረግኩት ስለሆነ ሰይፍህን መልስ ሲለው ሰይፉን ወረወረ። የቤተ መቅደስ መጋረጃ ተቀደደ። እስካሁን ድረስ ያቺ ሰይፍ ስትጓዝ ትኖራለች ማለት ነው። በአጭሩ ሰይፍን የሚያነሱ በሰይፍ ይመታሉ ይላል። የሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምሮ እንደዚህ ይላል። በዚያም ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። ማለት ፍርድ ማለት ነው። ማለት ጭካኔ ማለት ነው። ማለት ማሳደድ ማለት ነው። ማለት ማሰር ማለት ነው። ማለት መግረፍ ማለት ነው። ማለት በሰይፍ መቁረጥ፣ በጦር መውጋት፣ በጅራፍ ማስገረፍ፣ መግደል፣ ማሳደድ፣ በእሳት ማቃጠል ማለት ነው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው ይላል። ሚያዝያ 17 ቀን ዛሬ ይህ ነው ማለት ነው። ጌታ ምን አለ? ሰይፍን የሚያነሱ በሰይፍ ይሞታሉና ሰይፍህን መልስ አለ። እንደተባለውም ሄሮድስ ተው ቢባል ያዕቆብንም ገደለ፣ ተው ቢባል እስጢፋኖስንም አስገደለ፣ ተው ቢባል ሄሮድስንም አሳሰረ። እንደምንመለከተው መጨረሻው ላይ በትል ተመቶ ሲሞት እናያለን። የክፉ ሰው መጨረሻው ይህ ነው ማለት ነው እና ዘፍጥረት 25-26 ላይ ያዕቆብ ብዙ ያዕቆቦች አሉ። የመጀመሪያው ያዕቆብ የይስሐቅ ልጅ ነው። ከኤሳው ጋር የተወለደ የመጀመሪያ ያዕቆብ ማለት አሰናካይ ማለት ነው። በሶስት ነገር አሰናክሎታል። አንድ ሲወለድ ሰኮናውን ይዞታል። ሁለት በምስር ወጥ ብኩርናውን ወስዶበታል። ሶስተኛው እናቱ ባዘጋጀችለት ምግብ የወንድሙን ምርቃት ወስዶበታል። በኋላ ላይ ግን አምላኩን እግዚአብሔርን ታግሎ አሸንፎ እነሆ ያዕቆብ ማለት እስራኤል ተብሎ ስም ወጦለታል። እስራኤል ተብሏል ማለት ነው። አንዱ ያዕቆብ የመጀመሪያው የ12ቱ ነገደ እስራኤል አባት የይስሐቅ ልጅ ያዕቆብ ይባላል ማለት ነው። በሁለተኛ ደረጃ ላይ በማቴዎስ ወንጌል ምዕራፍ 1 ቁጥር 26 ላይ የዮሴፍ አባት ያዕቆብ ይባላል። በዘር ሐረግ ላይ የተቀመጠ ያዕቆብ አለ ማለት ሁለተኛው ይህ ነው ማለት ነው። ሶስተኛው በማቴዎስ ወንጌል ምዕራፍ 4 ቁጥር 21 ላይ ጌታችንም ጴጥሮስን ጠራና አስከትሎ ሲጓዝ ዮሐንስንና ያዕቆብን አገኘ። ከዘብዴዎስ ከአባታቸው ጋር እንደ ጴጥሮስ ለጊዜው በእግር ተከተሉኝ፣ ፍጻሜው ግን በሥራ ምሰሉኝ ብሎ እነሆ ቅዱስ ጴጥሮስ ጌታ ቀና ብሎ ተሰቅሎ ዓለምን ሲያድን ቅዱስ ጴጥሮስ ተዘቅዝቆ ተሰቅሏል። ሌላው ዮሐንስ ወንጌላዊ ተሰውሯል። ሌላው ያዕቆብ ግን በዛሬው ቀን በሰይፍ ተቆርጦ አልፏል። ባለታሪኩ ይሄ ነው ማለት ነው። እንግዲህ ሰይፍን የሚያነሱ በሰይፍ ይመታሉ። በዚህ በአንደኛ ሳሙኤል 12:9 ላይ ዳዊት በአንድ ወቅት ኦርዮ የተባለ ወታደሩን በሰይፍ አስገድሎ ነበርና ናታን የተባለ ነቢይ መጥቶ እግዚአብሔር ባንተ አዝኗል፣
ለምን ብሎ ሲጠይቀው ዳዊት ናታንን ኦርዮን በጦርነት በሰይፍ አስገድልሃልና በቤትህ ሰይፍ ይገባል ሲለው ወዲያውኑ አልቅሶ ማቅ ለብሶ ቢያነስንሶ እግዚአብሔር ይቅር እንዲለው አድርጓል ማለት ነው። ባጭሩ ሰይፍን የሚያነሱ ሰይፍን የሚስሩ ሰዎች በዚያ እንደሚሞቱ ተነግሯል። ሌላው አንደኛ ነገሥት 19:1 ላይ ኤልዛቤል የምትባል የአክዓብ ሚስት ያንን ናቡቴ የተባለ ምስኪን በሰይፍ አስገድላ ደሙን ውሾች እንዲጠጡ ስጋውን አሞራዎች እንዲበሉ ብታደርግ እግዚአብሔር ደግሞ መልሶ ደግሞ ኤልዛቤል ከፎቅ ተፈጥፍጣ ወድቃ እንድትወድቅና በጎራዴ በሰይፍ እንድትሞት አሞራዎች ደሟን እንዲጠጡ አድርጓል። ሰይፍን የሚያነሱ በሰይፍ ይመታሉ የተባለው ይሄ ነው። ሌላው አሞጽ 7:11 ላይ እነሆ ኢዮርብዓም የተባለው የዳዊት ልጅ ማለት ነው። ብዙ ቢመከር ቢነገር ያልሰማ መጨረሻ ላይ ግን በሰይፍ ሲወድቅ አይተነዋል ማለት ነው። ስለዚህ ዕብራውያን 11:37 ላይ ደግሞ ቅዱስ ጳውሎስ እንዲህ ይለናል፣ በሰይፍ ተገለው ሞቱ፣ ይልቁንም በጦር ተወጉ፣ በድንጋይ ተወገሩ፣ በእሳት ላይ ተጣሉ፣ በፈላ ውኃ ላይ ተጨመሩ እያለ ይናገራል ማለት ነው። ስለዚህ የዮሐንስንም ወንድም ያዕቆብን በሰይፍ አስገደለው። በዚያን ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው ይላል። ማናቸው እነሱ? ሐዋርያት 70:36 ቅዱሳት አንስት። እነዚህ ደግሞ እንደሚታወቀው በማቴዎስ ወንጌል ምዕራፍ 4:12 ላይ፣ በዮሐንስ ወንጌል ምዕራፍ 1:40 ላይ ምን ይላል? ጌታ አልፎ ሲሄድ እንድርያስን ጠራ፣ አስከተለ ይላል። ቀጠለና ያዕቆብን ጠራ ይላል። ቀጠለ ዮሐንስን ጠራ ይላል። ቀጠለና ጴጥሮስን ጠራ ይላል። ከዛ ደግሞ ፊልጶስን ጠራ። ፊልጶስ ደግሞ ማንን ጠራ? ናትናኤልን ጠራ። ይህ መሳሳብ ተብሏል ማለት ነው። እና ዮሐንስ እንግዲህ ያዕቆብ የዘብዴዎስ ልጆች ናቸው። እናታቸው ደግሞ ማርያም ትባላለች። እንደውም በመንግስት በመጣ ጊዜ አንዱ ልጄ በቀኝ አንዱ ልጄ በግራ እንዲቆም ፍቀድልኝ ብላ የጠየቀች ታላቅ ሴት ናት። ነገር ግን እግዚአብሔር በቀኝ በኩል የመቆም ጉዳይ የስራ ውጤት እንጂ የብልጣብልጥነትና ቀድሞ የመጠየቅ የመለመን ጉዳይ አይደለም። ይልቁንም የምትለምኙን የማታውቂ ተብላ የተነገረላት ታላቅ ሴት ናት ማለት ነው። ስለዚህ በዛሬው ዕለት ሚያዝያ 17 ቀን 12ቱ ሐዋርያት በማቴዎስ ወንጌል ምዕራፍ 10 እንደምናየው ሁለት ሆነው በየሀገሩ እንዲያስተምሩ ተመርጠው ከሄዱትና ዕጣ ወጦላቸው በየሀገሩ ከሄዱት መካከል አንዱ ሐዋርያው ያዕቆብ ነው። ያዕቆብ የጌታ ወንድም በመባልም ይታወቃል። የዮሐንስ ወንድም ተብሎ ይነገርለታል። በዚህ በማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ የዮሴፍ ልጅ የማርያም ልጅ ያዕቆብ የዮሳ የይሁዳ ወንድም አይደለምን እያሉ ተሰናከሉበት ይላል ማለት ነው። እና በዚች ቀን የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም የያዕቆብ እረፍቱ ነው ይላል። ይልቁንም በሰማዕትነት ይልቁንም በሰይፍ ተአረፈ ይላል። ይህም በእስያ ውስጥ ካስተማረ በኋላ በእስያ እየተዘዋወረ ካስተማረ በኋላ እርቅ በተገኘባት በእውነተኛዋ አምላክ በጌታችን ወንጌል ሲያስተምራቸው ወደ ተበተኑ ወደ 12ቱ ነገድ ወጣ፣ ሊያስተምር ወጣ። በነገራችን ላይ በዘፍጥረት ምዕራፍ 6 ላይ የኖህ መርከብ የተባለችው መርከብ እንጨት ናት። በእንጨቷ በመርከቧ ውስጥ የዳኑ በውስጥ ያሉ በሙሉ ድነዋል፣ ከውጭ ያሉ ግን አልቀዋል። ስለዚህ መርከብ የቤተ ክርስቲያን መርከብ የእነታችን መርከብ የወንጌል ተብሎ በትርጓሜ ተቀምጧል ማለት ነው። ስለዚህም በእስያ ውስጥ ካስተማረ በኋላ እነሆ ወንጌልን አስታጥቆ አስተምሮ አሳምኖ ብዙዎችን ወደ እግዚአብሔር አገልግሎት አምጥቷል። እነርሱም አንድ አምላክን የሚያመልኩ አልነበሩም። በእስያ ውስጥ የነበሩ ሰዎች ዥንጉርጉር እንደ ነብር ነበረ። ጣዖት የሚያመልኩ እግዚአብሔርን የሚያመልኩ ራሳቸውን የሚያመልኩ የተለያየ አምልኮት ነበራቸው ይላል። የመረጡትን የሚያስታቸው ጣዖታትን ያመልኩ ነበረ እንጂ እግዚአብሔርን ፈጽመው አያመልኩም ነበረ ይልና ከቄሳር ስልጣን በታች የተሾመ ሄሮድስ ሹመቱ በሚዳብርና
መንግስቱ በሚጸና ገንዘብ ብዙ ግብር እንዲገብሩ እጅ መንሻም እንዲያስገቡ አዘዘ ይላል። እንደሚታወቀው በሃይማኖትም በመንግስት ደረጃም በሃይማኖት አስራት በኩራት ቀዳማያት ይልቁንም ደግሞ ምን አለ ማለት ነው ከ110 አንዱ የእግዚአብሔር አስራት ነው ማለት ነው። እንደ መንግስትም ግብር ይባላል ማለት ነው። ስለዚህ አዎ በሃይማኖትም ህጉን የጠበቀ እንደ መንግስትም ደግሞ መስመሩን የጠበቃለን። ነገር ግን እወደድ ባዮችና ከስልጣን ላይ ስልጣን ሀብት ላይ ሀብት እናገኛለን የሚሉ አድርባዮች ብዙ ጊዜ በየትኛውም ደረጃ ላይ በህዝብ ላይ ጫና ያበዛሉና ይህም ሄሮድስ ለመወደድና ትልቅ ስልጣን ለማግኘት በህዝቡ ላይ ትልቅ ቀረጥ ወይም ግብር ጥሎባቸው ነበረ። ይልቁንም እጅ መንሻ እንዲያስገቡ አዘዘ ይላል። ያዕቆብ ግን ይላል ወደ እርሳቸው በደረሰ ጊዜ በሀገራቸው ቋንቋ ሰበከላቸው። ሐዋርያት እኔ አሁን በአሁን ሰዓት ላይ ኦሮምኛ ለሚችል ኦሮምኛ፣ ትግርኛ ለሚችል ትግርኛ፣ እንግሊዝኛ ለሚችል እንግሊዝኛ፣ አፋረኛ ለሚችል ሶማሌኛ ለሚችል በሁሉም መነገሩ አምላካዊ ስጦታ ነው። ምክንያቱም የሰው ቋንቋ አንድ ነበረ። በኋላ ግን ኦሪት ዘፍጥረት ምዕራፍ 11 እንደምናየው ሰዎች እግዚአብሔርን እንመራመራለን ይልቁንም ደግሞ በእግዚአብሔር ጦር እንወረወራለን ሲሉ ቋንቋቸውን እንደበላለቅ ብሎ 72 ቋንቋ እንዲመጣ ተደርጓል። ስለዚህ ቋንቋ መነጋገሪያ ነው። ቋንቋ መግባቢያ ነው። ቋንቋ መኖሪያ ነው። ቋንቋ እነሆ የምንለዋወጥበትና የምንሸማመትበት የምንኖርበት እንጂ የምንጸድቅበት አይደለም። ቋንቋ አያጸድቅም፣ ኃጢአትም አይሆንም ቋንቋ። ምክንያቱም ሰው በሚናገረውና በሚሰራው ነው የሚጸድቀውና የሚኮነነው እንጂ በሚሰራው ምንም ይናገር ቋንቋ ምንም ይሁን በሚሰራው ስራ ነው የሚጸድቀው እንጂ በተናገረው ቋንቋ አይደለም። ምንም ይናገር ቋንቋው የሚችለውን ቋንቋ ይናገር፣ ግን ሰው የሚጸድቀውም በሚሰራው ስራ ነው፣ የሚኮነነው በሚናገረው ባወቀው እውቀት ወይም ደግሞ በተማረው ትምህርት ወይም በሚናገረው ቋንቋ የሚጸድቅም የሚኮነንም የለም፣ በሰራው ስራ ነው። ስራቸው ይከተላቸዋል ነው የሚለው ሐዋርያው ዮሐንስ በራእዩ ላይ ስራቸው ይከተላቸዋል። በጎ የሰሩ ለክብር ትንሣኤ፣ መጥፎ የሰሩ ለውርደት ትንሣኤ ይነሳሉ ነው የሚለው። መልካም የሰሩትን በቀኝ ያቆማቸዋል፣ ክፉ የሰሩትን በግራ ያቆማቸዋል ነው የሚለው። ስለዚህ የስራ ውጤት እንጂ እነሆ የእውቀትና ወይም ደግሞ የቋንቋ ውጤት አይደለም እና በሚችሉት ቋንቋ ያስተምራቸዋል። በሚችሉት ቋንቋ ማስተማር አምላካዊ ስጦታ ነው። በሐዋርያት ሥራ ምዕራፍ 2 እኮ ሐዋርያት አንድ ዕብራይስጥ ቋንቋ ብቻ ነበር የሚያውቁ የነበረው። በአንድ ቀን መንፈስ ቅዱስ መጣና 72 ቋንቋ እንዲናገሩ አደረጋቸው። በሁሉም ወተናገሩ በነገረ ሁሉ በሐውርት፣ እንደውም ከዚያ በላይ በሆነ ቋንቋ ተናገሩ ነው የሚላቸው። 72 የተቀመጠው ነው እንጂ ከዛ በላይ ዓለሙ በሚናገረው ቋንቋ ተናገሩ ነው የሚለው ማለት ነው። እግዚአብሔር ምንም ነገር ስለማይገድበው፣ ስለዚህ በሚያውቁት ቋንቋ ሰበከላቸው። የፍጥረትን ሁሉ ቋንቋ ማወቅን እግዚአብሔር ሰጥቶ ነበርና የሚያውቀውም ሰው ቋንቋ ብቻ አልነበረም፣ የእንስሳና የአራዊት የሰማይ ወፎችንም ቋንቋ ነበረ እንጂ ይላል። የሁሉም የወፎቹንም የአራዊቱንም የሰውንም ቋንቋ ያውቅ ነበረ። ማለት እኛ የምናውቀው የሰው ቋንቋ ነው። የወፍ ቋንቋ እናውቃለን፣ የአሞራ ቋንቋ እናውቃለን፣ የጅብ ቋንቋ፣ የአንበሳ ቋንቋ እናውቃለን። ሐዋርያት ግን ያውቁ ነበር ይላል። የሚገርመው ነገር በውስጣቸውም በሰበከም ጊዜ የክፉ ስራዎችን ትተው በሕያው እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ሕይወት በሆነ በመንፈስ ቅዱስ ነፍሶቻቸው በእጁ ውስጥ በተያዙ በአንድ አምላክ እንዲያምኑ አዘዛቸው። በእግዚአብሔርም አመኑ። ዛሉ ይሄሉ ያለ የነበረ የሚኖር ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በቀራንዮ ተሰቅሎ ዓለምን ባዳነ አሳመነና ወደ በረቱ አስገባቸው ይላል። እንዲህ አይነት ለእኛም እግዚአብሔር ያድለን። ሁሉንም ማለት ነው። የሚገርም ነው። ወፎቹም እንስሳቱም አራዊቱ እኔው እንጂ ገብረ መንፈስ ቅዱስ 60 አናብስት 60 አናብስት 120 አውሬ እኮ ነው አሳምነው ይዘው ይጓዙ ነበረ። አቡነ አረጋዊ በዘንዶ እኮ ነው ተራራ ያወጡት። ዳንኤል በዚህ በማን ነው በትንቢተ ዳንኤል ምዕራፍ 6 ላይ ከ7 አናብስት ጋር እኮ ነው ሲጫወት የተገኘው እኮ አሳምኖ እኮ ነው በጸሎት ነው ማለት። ዳግመኛም በማይጠፋና በማይበላሽ በሰማያት ድል ይሆንላቸው ዘንድ ከገንዘባቸው ለችግረኞችና ለድሆች እንዲመጸውቱ አዘዛቸው። በዚህ በማቴዎስ ወንጌል ምዕራፍ 6 ላይ መመጽወት። አንተ መኖርክን የምታውቀው ስትመጸውት ስታካፍል ነው። ከሰላምህ፣ ከምሕረትህ፣ ከይቅርታህ፣ ከገንዘብህ፣ ከሀብትህ፣ ከማንኛውም ነገር ስታካፍል መኖርክን ታውቀዋለህ። ሁለተኛው ስትጸልይ ነው። መጸለይ ማለት ከእግዚአብሔር ጋር መነጋገር ነው። መጸለይ ሰው ከሆንክ መጸለይ ያለብህ። አራተኛው ደግሞ መጾም ነው። ሰው ይጾማል። አሁን ጾምን 55 ቀን ጾምን፣ 50 ቀን ደግሞ እየበላን ያለ ነው። ስለዚህ መጾም። ሌላኛው ዝግቡ መዝገበ ሀበ ኢይበል ወኢይማስን ወኢይረክቡ ሰራቂ፣ ሌባ በማያገኘው መዝገብ በሰማይ መዝገብ ሰብስቡ ይላል። ለማለት
በእኔ ቤቴ በማን በታሰሩ በማን በታመሙ በማን በተቸገሩና በተጨነቁ አዎ ስራ መስራት። አዎ ስራ ከሰራን በላይኛው ቤት መዝገብ ይቀመጣል ማለት ነው። እና እንዲመጸውቱና እንዲያበሉ እንዲያጠጡ አዎ በየእስር ቤቱ በየሆስፒታሉ በየጸበሉ ያሉትን አዎ እነሆ እንዲያበሉ አዘዛቸው። ትምህርቱንም በሰሙ ጊዜ ከክፉ ስራቸው ተመልሰው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ምኑ ትምህርቱን በሰሙት ጊዜ አዎ የሚያስተምራቸው ለራሱ አልነበረም። አሁን ባለንበት ዘመን እያስተማረ ወደ ራስ። አዎ ሐዋርያት ግን እንደዚህ አይደለም። ያስተምራሉ፣ ወደ ክርስቶስ ያቀርባሉ። ያስተምራሉ፣ ከእግዚአብሔር ጋር ያገናኛሉ። እኛ አስተምረን ይህን አድርግልኝ ይህን አድርግ ነው አይደለም። ሐዋርያ ግን እንደዚህ አይደለም። አስተምሮ ይዞ መሸፈት፣ አስተምሮ ይዞ ጎጥ ውስጥ መግባት ሳይሆን አስተምሮ ወደ እግዚአብሔር ማቅረብ፣ ንስሐ አስገብቶ ወንጌል ተምረው እግዚአብሔር እንዲያከብሩ በምሕረቱ እንዲኖሩ ማድረግ ነው እንጂ ይዞ ብዙዎቹ መምህር ነን ብለው እንደገና ይዘው ወደ ተለያዩ አዳራሾች፣ አንዳንዱ ወደ ጥፋት፣ አንዳንዱ ደግሞ ወደ ተለያየ አዳራሽ ይዘውታል። ሐዋርያው ያዕቆብም ትምህርቱን ፈጥነው ስለተቀበሉት እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው፣ በሀገራቸውም ቤተ ክርስቲያን ሰራላቸው ይላል። ያዕቆብ ማለት ይሄ ነው። መጀመሪያ አስተማራቸው፣ ንስሐ እንዲገቡ አደረጋቸው፣ እንዲያውቁ አደረጋቸው፣ አስረዳቸው። ማንን? ስለ እግዚአብሔር ያለ የነበረ የሚኖር ይቺ ዓለም ከሚታዩ ሳይሆን ከማይታየው ከእግዚአብሔር እንደሆነ አስተማረ፣ መከረ። አዎ ሃይማኖት ማለት ከእግዚአብሔር ጋር መኖር ነውና እግዚአብሔር ማግኛ ድልድይ መሰላል ነው ብሎ አስተማራቸው፣ አጠመቃቸው፣ ቤተክርስቲያን ሰራላቸው ነው የሚለው። ዳግመኛም ከእንስሶቻቸው ከሚዘሯቸው እህሎችና ከወይን አትክልቶቻቸው ፍሬዎች ለካህናትና ለድሆች ምግብ ሊሆን ለቤተ ክርስቲያን የመጀመሪያውን መባ እንዲሰጡ አዘዛቸው። የመጀመሪያ ልጅ፣ የመጀመሪያ አዝመራ፣ የመጀመሪያ እንስሳ የእግዚአብሔር ነው ብሎ አስተማራቸው። እኛ አስራቱን በኩራቱን እንበላለን፣ ቀዳማያቱን እንበላለን። የእግዚአብሔርን ለእግዚአብሔር ቄሳርን ለቄሳር ብሎ ጌታ ራሱ አስተምሯል። ስለዚህ ከእንስሳቱ መጀመሪያው እህልም ከልጅም የመጀመሪያው ለማን? ለእግዚአብሔር አድርጉ ብሎ አስተማራቸው። ይህንን ነገራቸው፣ መባ ስጡ አላቸው። እነሱም እጅግ ደስ አላቸው ነው የሚለው። ነገር ግን አስራቱን ለቤተ ክርስቲያን እነሱ ከዚህ በኋላ ከእንስሳት መጀመሪያ የተወለደው ከእህሉም ቀዳማያቱንና አስራቱን ለቤተ ክርስቲያን አመጡ። በተሰራው ቤተ ክርስቲያን ለካህናቱ፣ ለዲያቆናቱ፣ ለቤተ ክርስቲያኑ ማስቀደሻ መቀደሻውን ሲያመጡ ሄሮድስም ቅዱስ ያዕቆብ ለቤተ ክርስቲያን መባ ይሰጡ ዘንድ እንደሚያዝ በሰማ ጊዜ እጅግ ተቆጣ። ማን? ሄሮድስ። የመልካም ነገር ተቃራኒ ሄሮድስ ሰማና ተቆጣ። ጭፍራ ልኮ ደርሶ አስመጣውና ሕዝቡ ገንዘባቸውን ሁሉ ለድሆች ምጽዋትና ለቤተክርስቲያን መባ እንዲሰጡ የምታዝ አንተ ነህን? አለው። አዎ አለ። ስለሚገባ ነው አለ። የእግዚአብሔርን ለእግዚአብሔር የመንግስትን ለመንግስት የራሱን ለራሱ ነው የሚደረገው። የኔ ብጤ ለኔ ብጤ ነው፣ የድሃ ለድሃ የታሰረው ታሰሮ ሲለው በዚህን ጊዜ ተናደደ። አሁን እኔ ነኝ አለው። ያንን ጊዜ ሄሮድስ ተቆጥቶ ራሱን በሰይፍ አንገቱን መትቶ ቆርጦ ገደለው። ይህ ነው የሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ ጴጥሮስ ማነው ሄሮድስም ያዕቆብን አንገቱን በሰይፍ አስቆርጦ ገደለው። በኢየሩሳሌም ሁከትና ሽብር ሆነ። ደግሞ ከፋሲካ በዓል በኋላ ሊገድለው አስቦ የሐዋርያት አለቃ ጴጥሮስን ወስዶ አሰረው። የእግዚአብሔር መልአክ ግን ሄሮድስን ቀሰፈው፣ በትል ተበልቶ እንዲሞት ራሱን እያከከ እንዲሞት አደረገው ይላል። ሰይፍን የሚያነሱ በሰይፍ ይመታሉ። ሰይፍ መልስ ሰይፍ። በሌላ መልኩ ሰይፍ የእግዚአብሔር ቃል ነው። ይህን ሰይፍ ብትቃወመው ትሞታለህ። ምንድን ነው ሰይፍ? የእግዚአብሔር ቃል ነው። ምንድን ነው? እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ ይበላችኋል ማለት ነው። የእግዚአብሔር ቃል ይበላችኋል ማለት ነው። ሰይፍ መታቸው። ሰይፍ የእግዚአብሔር ቃል ነው ማለት ነው። ስለዚህ ሐዋርያው ያዕቆብ ዛሬ ረፍቱ ስለሆነ የሐዋርያው በረከትና ረድኤት እንዲደርሰን መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።